አንዳንዶቻችን ልክ ወላጆቻችን እንዳሳደጉን ልጆቻችን እናሳድጋለን። አንዳንዶቻችን ደግሞ ብዙ ጊዜ እንደዚህ አይነት ወላጆች ልጆቻቸውን ስለሚጠሉ አይደለም፣ ልጆቻቸውን ይወዳሉ። ብዙዎቻችን አበሾች በእንደዚህ አይነት ወላጆች ያደግን ይመስለኛል። እስቲ አንዳንድ ምሳሌዎችን እንመልከት። እንግዲህ አንድ ልጅ መልካም ያልሆነ ውጤትን በፈተና ሊሆን ይችላል ወይ ደግሞ ሪፖርት ካርዱ ላይ ያመጣል። አንዷ ምን አለች? እንደው ቤት አልገባም አለች። በቃ በተቻለ መጠን ውጭ አምሽቼ እንደው ማደር ስለሚያስፈራኝ ነው እንጂ ያንን ቁጣ፣ ፍርሃት፣ የሚደርስብኝን ነገር ፍርሃት ቤት እንኳን አልገባም አለች። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ቤዛዊት ነኝ። ይሄ ደግሞ ካፌ ዊዝ ቤዚ የተሰኘው የዩቲዩብ ቻናል ፕሮግራሜ ነው። ለመጀመሪያ ጊዜ ከሆነ ወደ ዩቲዩብ ቻናል የመጣችሁት እንኳን ደህና መጣችሁ። እባካችሁ ቤተሰብ እንሁን። ቤተሰባዊ ደግሞ የምትሆኑት ለዩቲዩብ ቻናል ሰብስክራይብ በማድረግ ነውና ሰብስክራይብ የሚለውን ምልክት በመጫን ቤተሰብ ልንሆን እንችላለን። ይሄ ቪዲዮ ደግሞ ከጠቀማችሁ ላይክ እና ሼር ማድረግን አትርሱ። የዘውትር ደንበኞቼ እንኳን ተመልሳችሁ መጣችሁ። ቡናዬን ይዣለሁ። እናንተም ደግሞ የምትወዱትን የሚጠጣ ነገር ቡና እንደኔ ሊሆን ይችላል፣ ሻይ፣ ቀዝቀዝ ያለ መጠጥም ከሆነ የምትወዱት እሱን ይዛችሁ አረፍ ብላችሁ ዛሬ ይዤላችሁ የመጣሁትን እንድትከታተሉ ጋበዝኳችሁ። ከሁለት ሳምንት በፊት አንድ ቪዲዮ ይዤ መጥቼ ነበረ። ርዕሱም የልጅ አስተዳደግ ዘይቤዎች ወይ ደግሞ ፔረንቲንግ ስታይሎች ነበረ። በዚያ ቪዲዮ የስነ ልቦና ባለሙያዎች እና ቻይልድ ዲቨሎፕመንት ኤክስፐርትስ ወይ ደግሞ የልጅ አስተዳደግ ያጠኑ በልጅ አስተዳደግ ዙሪያ የሚሰሩ ባለሙያዎች እነዚህ ናቸው ልዩ ልዩ የልጅ አስተዳደግ ዘይቤዎች ብለው የከፈሉትን ብዙዎቹ 3 ናቸው ብለው ይስማማሉ። አንዳንዶቹ ደግሞ 4 ናቸው ይላሉ። እነዚህን የዛሬ 15 ቀን ማለት ነው አቅርቤ ነበረ ምንድን ናቸው የሚለውንና እኛ ደግሞ እንደ ወላጆች ከነዚህ 4ቱ የትኛውን ነው በአብዛኛው የምንለማመደው የሚለውን መረዳት እንድትችሉ ይህን ቪዲዮ አቅርቤ ነበረ። ካላያችሁት ይሄኛውን ቪዲዮ ከማየታችሁ በፊት ብታዩት ጥሩ ነው ላለው ሊንኩንም ደግሞ እዚህ ላይ አስቀምጨዋለሁ። ዛሬ ደግሞ እዚያ ቪዲዮ ላይ ቃል እንደገባሁት ተመራጭ የሚባለውን የልጅ አስተዳደግ ዘይቤ እንደ ወላጅ እንዴት አድርገን መተግበር እንደምንችል የበለጠ እንመለከታለን። ወደዛ ውስጥ ከመግባቴ በፊት እንግዲህ ባለሙያዎቹ የተስማሙበት 4 አይነት የልጅ አስተዳደግ ስታይልስ ወይ ዘይቤዎች አሉ ነው ያልኳችሁ። እነዚህ ምን ምን እንደሆኑ እስቲ ትንሽ ለትውስታ ያህል እንዲሆናችሁ እጠራቸዋለሁ። የመጀመሪያው ኦቶሪቴሪያን ይባላል ወይ ደግሞ እንደ ባለስልጣን ብየዋለሁ እኔ። ወላጅ ልጅን የሚያሳድግበት ዘይቤ ነው። ሁለተኛው ደግሞ ፐርሚሲቭ ወይ ደግሞ የሚፈቅድ ሁሉን ነገር ወላጅ እየፈቀደ ልጅን የሚያሳድግበት የልጅ አስተዳደግ ዘይቤ ነው። አራተኛው ደግሞ ኒግሌክትፉል ወይ ደግሞ በአማርኛው ደግሞ ወላጅ ቸል በማለት ልጅን በልዩ ልዩ ምክንያቶች ናቸው እንግዲህ በዚህ መንገድ ወላጆች ልጆቻቸውን የሚያሳድጉት። አንዳንዴ ከአቅማቸው በላይ የሆነ ችግር ለምሳሌ ሱስ ሲኖርባቸው ሊሆን ይችላል። አንዳንዴ ደግሞ ሳይፈልጉ ልጅ ይፈጠርና ከልጅ በላይ የሚያስቀድሟቸው ብዙ ነገሮች እንደ ስራ፣ እንደ ንግድ፣ እንደ ሌላ የሚያደርጉት ነገር ስላለ ልጅን ማሳደግ ላይ ብዙ ትኩረት አይሰጡም። እነዚህ ልጆች በእርግጥ የሚበሉት፣ የሚጠጡት፣ የሚለብሱትና የሚኖሩበት ቤት አላቸው። ከዚያ በተረፈ ግን በአብዛኛው ልጆቹ ራሳቸውን የሚያሳድጉበት የወላጅነት ዘይቤ ነው። ይሄ ብዙ የለም። ስለዚህም ይመስለኛል
ባለሙያዎች አንዳንዶቹ ባለሙያዎች ማለት ነው እንደ ፔሬንቲንግ ስታይል አይቆጥሩትም። ለዚህ ነው ይሄኛው አራተኛው ነው። ግን ደግሞ ተመራጭ ነው ለልጆች ስነ ልቦና፣ ለልጆች ወደፊት እጣ ፈንታቸው ተመራጭ ነው የሚባለው ደግሞ ኦቶሪቴቲቭ ወይ ደግሞ ሚዛናዊ ስልጣን ያለው ብዬን ይጠርቻለሁ የልጅ አስተዳደግ ዘይቤ ነው። ዛሬ እንግዲህ በይበልጥ ስለ ተመራጩ የልጅ አስተዳደግ ዘይቤ ነው የምንመለከተው። ግን ይህንን የልጅ አስተዳደግ ዘይቤ ስንመለከት ተመራጭ ያልሆኑትንም በማየትና ምሳሌዎችንም በመጠቀም የበለጠ እንዴት አድርገን በልዩ ልዩ ሁኔታዎች ስናልፍ ወይ ደግሞ በዕለት ዕለት ኑሯችን በዚህ በኦቶሪቴቲቭ ወይ ደግሞ ሚዛናዊ የሆነ ስልጣንን ኤክሰርሳይዝ በማድረግ ልጆችን እንዴት እናሳድጋለን የሚለውን እንመለከታለን። በመጀመሪያ እንግዲህ መረዳት ያለብን ነገር ፔረንቲንግ ጄኔሬሽናል እንደሆነ ነው። ወላጅነት ከዘር ማንዘሮቻችን የምንወርሰው ነገር እንደሆነ መረዳት አለብን። አንዳንዶቻችን ልክ ወላጆቻችን እንዳሳደጉን ልጆቻችን እናሳድጋለን። አንዳንዶቻችን ደግሞ ወላጆቻችን ሲያሳድጉን ብዙ ተበድለናል ብለን ስለምናስብ የራሳችንን ልጆች ግን ስናሳድግ ወላጆቻችን ካሳደጉን ተቃራኒ አድርገን እናሳድጋለን። ዞሮ ዞሮ ግን መረዳት ያለብን ሰው ካልተማረ ራሱን ካላሻሻለ አብዛኛውን ጊዜ ወላጆቹ እንዳሳደጉት ነው ልጆችን የሚያሳድገው፣ ሳያውቀው ሳያስበው ማለት ነው። አለበለዛ ደግሞ በጣም ትራውማ በጣም ስቃይ ከደረሰበት በቆራጥነት ወላጆቹ እንዳላሳደገው ወላጆቹ ወይ ያረጉ እንደነበረ ብሎ የሚያስበውን በጣም ተቃራኒ ሊያደርግ ይችላል። ለዚህ ነው ትምህርት የሚያስፈልገው። አንድ ቪዲዮ ሰርቻለሁና ስለዚህ ጉዳይ ግን በጣም መከታተላትና መጽሐፎቿን የማነበው ባለሙያ አለች። ቤኪ ኬነዲ ትባላለች። ሳይኮሎጂስት ነች፣ ባለ ፒኤችዲ ናት። እና እሷ ምን ትላለች? ወላጅነት ብቻ ነው በዚህ ዓለም ሰው ስልጠና ሳይኖረው ትምህርት ሳይማር እንደ ስራ አድርጎ ቢያንስ እንግዲህ የአሜሪካን ሀገር ከሆነ ለ18 ዓመት የሚሰራው ትምህርት በሌለበት ስልጠና በሌለበት ተጨማሪ እውቀት ባላገኘንበት እንግዲህ ልጅ ከእግዚአብሔር ስጦታ ስለሆነ እግዚአብሔር እንዲሁ እንደ ባላደራ አድርጎን የሚሰጠን ነገር ስለሆነ ልክ ልጅን ስንወድ ብዙ ጊዜ የሚመጣልን ሳናስበው እንኳን ወላጆቻችን እንዳሳደጉን ማሳደግ ነው። ወላጆቻችን ይቆጡን እንደነበረ ልጆችን መቆጣት ነው። ይህን ቪዲዮ እንግዲህ መመልከት ከፈለጋችሁ የእሱንም ሊንክ እዚህ ላይ አስቀምጫለሁ። ስለዚህ ምንድን ነው የምለው? እራሳችንን ማስተማር አለብን። እራሳችንን ማስተማር ብቻ ሳይሆን ማሰልጠን አለብን። መማር መልካም ሆኖ ሳለ መተግበር ግን ዕለት ዕለት ስለሆነ እንደ ወላጅ እራሳችንን አዲስን ባህሪ አዲስን ልምምድ ለመጀመር ማሰልጠን አለብን። ሁለተኛ ተመራጭ ያልሆኑት ሁለቱ የፔረንቲንግ ስታይልስ ወይ ደግሞ የወላጅነት ዘይቤዎች አንድ ኮመን ነገር አንድ ተመሳሳይ ነገር አላቸው። እሱ ደግሞ ምንድን ነው መሰላችሁ? ኮንትሮል ወይ ደግሞ የመቆጣጠር የበላይነት ነገር አለ ሁለቱም ጋር። በኦቶሪቴሪያን ወይ ደግሞ ወላጅ እንደ ባለስልጣን ልጁን በሚያሳድግበት የወላጅነት ዘይቤ ላይ ኮንትሮሉ ያለው ማጋ መሰላችሁ? ወላጅ ጋር ነው። ወላጅ ፍጹም ቁጥጥር አለው። ነገሮችን ይቆጣጠራል፣ ልጆቹን ይቆጣጠራል። ልጅ ብዙ ነፃነት የለውም። ራሱን በመግለጽ ረገድ ሊሆን ይችላል፣ ወይ ደግሞ ነገሮችን ለራሱ በመምረጥ ብዙ መብት የለውም። በሚፈቅድ ወይ ደግሞ ፐርሚሲቭ የሆነ የወላጅነት ዘይቤ ደግሞ ኮንትሮል ያለው ማጋ መሰላችሁ? ልጅ ጋር ነው። ወላጅ በልጁ ላይ ብዙ የሚለው ነገር ወይ ደግሞ ብዙ የሚያወጣው ሩልስ ወይ ህጎች የሉም።
ልጆች ናቸው እንደውም የሚፈልጉትን ነገር የሚያዙት። ልጆች ናቸው አለ ዕድሜያቸው ብዙ ውሳኔዎችን የሚወስኑት። ለምሳሌ እንደዚህ አይነት የወላጅነት ዘይቤ ባለበት ቤት ውስጥ ልጆች ከፈለጉ ያመሻሉ፣ ቪዲዮ ጌም እየተጫወቱ ፊልም እያዩ ወላጅ እስቲ ብተኛ መልካም ነው፣ የምተኛበትን ሰዓት ታሳውቀኛለህ ወይ፣ ይህንን ስጨርስ ብንተኛስ እያለ ሰጀሽንስ ሊያመጣ ይችላል እንጂ እንደ ባለስልጣን ወይ ደግሞ እንደ ወላጅ እንደ የበላይ አያዝም። ልጆቹ ናቸው የሚያዙት። የሚፈልጉትን ያማራቸውን ነገር ያዛሉ። አብዛኛውን ጊዜ ደግሞ ወላጅ ተፍጨርጭሮም ቢሆን ልጆቹን ለማስደሰት ያንን ያደርጋል። ስለዚህ ምንድን ነው ያልኩት? ኮንትሮል ያለው አንድ ወገን ጋር ነው። ወገኖቹ ሊለያዩ ይችላሉ እንጂ ሁለቱም ኮመን ያላቸው ነገር ኮንትሮል ነው፣ ቁጥጥር ነው። የመቆጣጠር ፍላጎት አለ። ቁጥጥሩ ግን የኦቶሪቴሪያኑ ላይ ያለው ወላጅ ጋር ነው። ፐርሚሲቭ ወይ ደግሞ የሚፈቅድ ወላጅ ጋር ያለው የወላጅነት ዘይቤ ጋር ያለው ልጆች ጋር ነው። የኦቶሪቴቲቭ ወይ ደግሞ ሚዛናዊ የሆነ ስልጣንን ኤክሰርሳይዝ የምናደርግበትን የወላጅነት ዘይቤ ውስጥ ግን ወላጅ ባውንድሪ ወይ ደግሞ ገደብ ለልጆቹ ከልጆቹ ጋር በመስማማት ያወጣል። ግን እነዚህ ገደቦች እነዚህ ሊሚቶች ደግሞ በፍቅር ነው ኤክሰርሳይዝድ የሚሆኑት ወይ ደግሞ የሚተገበሩት። ይሄ ብዙ ጊዜ የሚባል ነገር አለ። ይሄም እንግዲህ ሌላ ቪዲዮ መስራት የሚቻልበት ጉዳይ ነው። ከልጆቻችሁ ጋር ኮንትሮል ባትል ውስጥ አትግቡ ይባላል። ማለት እኔ ነኝ የበላይ እሱ ነው የበላይ የሚባል ነገር ካለ መናናቅ ይመጣል ወይ ደግሞ ክርር ያለ ሁኔታ ውስጥ ይገባል። ይሄ አይነት የወላጅነት ዘይቤ ውስጥ ግን ልጆችም እንደ ዕድሜያቸው ብቁ ከሆኑ የሚያገኙት ኮንትሮል ወይ ደግሞ ስልጣን አለ። የበላይ ደግሞ ወላጅ ሆኖ ግን በፍቅር የሚገዛበት ወይ ደግሞ በፍቅር እነዛን ህጎችን የሚተገብሩበት በፍቅርና በስምምነት የተመሰረተ የወላጅነት ዘይቤ ነው። ሶስተኛው ደግሞ ፊር ወይ ፍርሃት ነው። ሁለቱም ተመራጭ ያልሆኑ የወላጅነት ዘይቤዎች ወላጆች ልጆቻቸውን በፍርሃት የሚያሳድጉበት የወላጅነት ዘይቤ ነው። ኦቶሪቴሪያን ወይ ደግሞ ወላጅ ባለስልጣን ሆኖ ልጆችን የሚያሳድግበት ፔረንቲንግ ስታይል ላይ ብዙ ጊዜ እንደዚህ አይነት ወላጆች ልጆቻቸውን ስለሚጠሉ አይደለም፣ ልጆቻቸውን ይወዳሉ። ብዙዎቻችን አበሾች በእንደዚህ አይነት ወላጆች ያደግን ይመስለኛል እና ለልጅ በማሰብ ልጄ እንዳይባልግ፣ ልጄ እንዳይበላሽ፣ ልጄ የማይሆን ልማዶች ሱሶች ውስጥ እንዳይገባ በሚል በጣም ኃይለኛና በጣም ተቆጣጣሪ የሚሆኑ ወላጆች ናቸው በዚህ የወላጅነት ዘይቤ ውስጥ ያሉት። የሚያደርጉት ግን ብዙ ጊዜ ከፍቅር የተነሳ ነው። ልጆቻቸውን ስለሚጠሉ እኮ አይደለም። ግን ልጅ ካደገ በኋላ እናቱን እንዳያሰድብ የሚባል ነገር አለ አይደለ? ቤተሰቦቹን እንዳያዋርድ፣ መልካም ዜጋ እንዲሆን፣ ጎበዝ ተማሪ እንዲሆን ወዘተ እየተባለ ልጆችን ከሚመከረው ማለት ባለሙያዎች ከሚመክሩት በላይ መቆጣት ያለበት የወላጅነት ዘይቤ ነው። ግን ምንጩ ፍርሃት ነው። ይሄ ሁሉ ወላጆቹ እንደዚህ የሚቆጡት የሚገርፉት፣ ልጆችን በጣም ከባድ የሆኑ አይነት ቅጣቶችን የሚቀጡት ከፍርሃት የተነሳ ነው። የሚፈቅደው ደግሞ የወላጅነት ዘይቤ ወይ ደግሞ ፐርሚሲቭ ከፍርሃት የተነሳ ነው እንደዛ አድርገው ልጆቻቸውን የሚያሳድጉት። ግን ፍርሃቱ ደግሞ ይለያል። እንደዚህ አይነት ወላጆች ብዙ ጊዜ ልጆቻቸውን ነው የሚፈሩት ወይ ደግሞ ልጆቻቸውን ማበሳጨት፣ ልጆቻቸውን ማስቆጣት፣ ማስለቀስ ይፈራሉ። እንደዚህ አይነት ወላጆች ምን ይባላል መሰላችሁ? ባለሙያዎቹ ናቸው እንደዚህ የሚሉት። ብዙ ጊዜ እራሳቸው ሰዎችን ማስቆጣት የማይወዱ ናቸው ወይ ደግሞ ካስተዳደጋቸው የተነሳ ሰዎችን ካስቆጡ፣ ሰዎችን ካሳዘኑ
ወይ ጥለዋቸው ስለሄዱ ወይ ትራውማ ስለደረሰባቸው ጉዳት ስለደረሰባቸው ሰዎቹንም ማሳዘን ዙሪያቸው ያሉ ማለት ነው። ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ስራ ባልደረባ ሊሆን ይችላል። ሌሎች ሰዎችንም ማስቆጣትና ማሳዘን አይፈልጉም። በተለይ ደግሞ ልጆቻቸውን ማስቆጣት አይፈልጉም። እቤት ውስጥ ረብሻ፣ ጥል አይፈልጉም። ልጅ ሲያዝን፣ ሲቆጣ፣ ሲያኮርፍ ማየት አይፈልጉም። ስለዚህ ልጆቻቸው ይፈራሉ። ልጆቻቸው ሊያረጉ ይችላሉ፣ ሊያሳዩ ይችላሉ የሚለው ባህሪም ደግሞ ይፈራሉ። ምንድን ነው ያልኩት? ሁለቱም በፍርሃት ወይ በፊር የተመሰረቱ ናቸው። ሚዛናዊው ግን ወይ ደግሞ ሚዛናዊ ስልጣን ኦቶሪቴቲቭ የሆነ ወላጅ ግን ምንም የሚፈራው ነገር የለም። ልጆቹን የሚያሳድገው መሰረቱ ፍቅር ነው። የሚገለጸውም ፍቅር ነው። ንግግሩም ፍቅር ነው። ፍቅር እንግዲህ የሚታይ ነገር ነው። የሚታየው ደግሞ በሁለት ገጽታ ነው። ፍቅር በቃል እንገልጻለን፣ በማቀፍ ልጆቻችንን አብሮ በመሳቅ እንገልጻለን አይደለም? በሌላኛው በኩል ደግሞ ልጆቻችን መልካም ዜጋ ሆነው እንዲያድጉ ለዚህ ዓለም እንዲዘጋጁ ማድረግ የሌለባቸውን ነገሮች ሲያረጉ በትክክለኛ መንገድ በመቅጣት ልጆች ማድረግ ያለባቸውና የሌለባቸውን ነገር በእውነት ተመስርተን በማስረዳት ገደብ ለልጆች በመገደብ ያ ማለት ለምሳሌ የራሴ ጊዜ ላይ ወይ ደግሞ ማንነቴ ላይ ተላልፈው ልጆቼ መምጣት እንደማይችሉ አንዳንድ ደግሞ ሊያረጉ ወይ ደግሞ ሊናገሩ የማይገባቸው ነገሮች እንዳሉ በትክክል በማስረዳትና መስመር በማስመር ያንን መስመር ደግሞ እንዳይጥሱ ፈርም በመሆንም ይገለጣል። እንግዲህ በጣም ከባዱ ነገር ይመስለኛል በኦቶሪቴቲቭ ወይ ደግሞ ሚዛናዊ ስልጣንን ኤክሰርሳይዝ የሚያደርጉ ወላጆች ላይ ይህንን ሁለት ገጽታ በትክክል ማስተዳደር ነው። አፍቃሪ፣ ወዳጅ፣ አቃፊ መሆንንና ግን በቤት ውስጥና በውጪ መደረግና መደረግ የሌለባቸው ነገሮች ላይ ደግሞ በደንብ ስልጣንን ኤክሰርሳይዝ ማድረግ ወይ ደግሞ ፈርም መሆን ላይ ሁለቱን አመቻምቾ መኖር ስኬት ይመስለኛል። እስቲ አንዳንድ ምሳሌዎችን እንመልከት። እንግዲህ አንድ ልጅ መልካም ያልሆነ ውጤትን በፈተና ሊሆን ይችላል ወይ ደግሞ ሪፖርት ካርዱ ላይ ያመጣል። እንግዲህ ባለስልጣን የሆነ ወላጅ ያለው ልጅ ባለሙያዎች ራሳቸው በዚያ አይነት የወላጅነት ዘይቤ ውስጥ ያደጉ ሲሉ ሰምቻለሁ። አንዷ ምን አለች? እንደውም ቤት አልገባም አለች። በቃ በተቻለ መጠን ውጭ አምሽቼ እንደው ማደር ስለሚያስፈራኝ ነው እንጂ ያንን ቁጣ፣ ፍርሃት፣ የሚደርስብኝን ነገር ፍርሃት ቤት እንኳን አልገባም አለች። እና ያው ይገባችኋል፣ እንደዛ አይነት የወላጅነት ዘይቤ ያለበት ቤት ውስጥ ብዙ ቁጣ፣ ብዙ ንዴት፣ ከልጁ አቅም በላይ የሆነ ቅጣት ይኖራል ማለት ነው። ፐርሚሲቭ ወይ ደግሞ የሚፈቅድ ወላጆች ያሉበት ቤት ውስጥ የሚያድግ ልጅ ደግሞ እንደውም ብዙ ጊዜ እነሱ ለትምህርትም ብዙ ትኩረት አይሰጡም። ከሰጡም ደግሞ ልጁን ወደ ማባበል፣ ልጁ እንዳይሰማው፣ ልጁ በዚህ ነገር እንዳያዝን የልጁን ሞራል ወደ መንከባከብ ይሄዳሉ እንጂ ይሄ ነገር በተለይ ደግሞ አቅሙ እያለው ማለት እፈልጋለሁ፣ ልጅ አቅሙ እያለው ጎበዝ የመሆን የበለጠ ለመስራትና ጥሩ ግሬድ ለማምጣት አቅም እያለው እንኳን የልጁ ሞራል እንዳይነካ ብዙ ትኩረት የሚያደርጉት የልጁ ስሜት ላይ ነው። ልመለስ፣ አንድ ነገር ትዝ ስላለኝ፣ ይሄ የባለስልጣን ወይ ደግሞ ኦቶሪቴሪያን የሆነ የወላጅነት ዘይቤ ውስጥ ግን የልጁን አቅም እንኳን አይገነዘቡም። የኔ ልጅ ኤ ማግኘት አለበት፣ የኔ ልጅ ኢንጂኒር መሆን አለበት፣ ወደደ አልወደደ፣ የኔ ልጅ ጎበዝ ተማሪ መሆን አለበት፣ ተሸላሚ መሆን አለበት
ብለው ስለሚያስቡ የልጁንም አቅም ሳይገነዘቡ ችሎታንና የትምህርት መረዳትን አቅም እንኳን ለመገንዘብ ጊዜ አይወስዱ። ብቻ ሌሊቱን ሙሉ አጥንተህም ቢሆን እኔም አስጠናሃለሁ እንደፈለክ ቢሆን ጥሩ ግሬድ ይዘህና ነው የነሱ መሪ። ሚዛናዊ የሆነው ደግሞ ኦቶሪቴቲቭ የሆነው ወላጅ ደግሞ እንደዚህ አይነት ሁኔታ ውስጥ ምን ያደርጋል ብላችሁ ትገምታላችሁ? ብዙ ጊዜ ምንድን ነው የሚሆነው መሰላችሁ? ያው ቅድም እንዳልኩት ልጁ አቅም እንዳለው ያውቃሉ። ስለዚህ እንደዚህ አይነት መጥፎ ወይ ደግሞ ዝቅተኛ ግሬድ ልጁ ሊያገኝ የቻለበትን ምክንያት በመጀመሪያ ልጁን ቁጭ ያደረጉና ለማወቅ ይሞክራሉ፣ ይወያያሉ ከልጁ ጋር። ደንግጠህ ነበረ ወይ ደግሞ በቂ አላጠናህም ወይ ደግሞ ቸኩለህ ነበረ ብለው ከልጁ ጋር ግልጽ የሆነ ውይይት ይወያያሉ። ከዛ በኋላ የሚመጣ ኮንሲኩዌንስ አለ ወይ ደግሞ ቅጣት ማለት ይከብዳል። ቅጣት ፐኒሽመንት ነው፣ ግን ለሆነው ነገር የሆነ አይነት ውጤት ወይ ደግሞ ኮንሲኩዌንስ በልጁ ላይ እንደሚመጣ ያስረዱታል። ለምሳሌ የጨዋታ ጊዜ ለሚቀጥሉት 2-3 ሳምንቶች የሚቀጥለው ፈተና እስከሚመጣ ድረስ ይቀንሳል። ወይ ደግሞ ኤሌክትሮኒክስ ታይም ካሁን ወዲህ ከ2 ሰዓት ወደ 1 ሰዓት ይቀንሳል። ወይ ደግሞ የጥናት ሰዓት ይጨምራል። በስምምነት ወላጅ ለልጁ ካሁን በኋላ የሚሆነውን ነገር በፊት ይሄ ማለት እንግዲህ በፊት በደንብ እያጠና ስላልነበረ ወይ ደግሞ ብዙ ኤሌክትሮኒክስ እየተጠቀመ ስለነበረ ከሆነ ለምሳሌ ምክንያቱ ማለት ነው፣ ወደፊት የሚሆነውን ነገር ለልጁ ይናገራል። ያም ደግሞ እንዲሆን ይከታተላል። አንድ ድክመት ይሄ በሚፈቅዱ ወላጆች ላይ ያለው ምንድን ነው መሰላችሁ? ልጆች የጀመሩትን እንዲፈጽሙ አይረዷቸውም። እነሱ ራሳቸው ደግሞ አደርጋለሁ የሚሉትን ነገር በተለይ ለመቅጣትም ይሞክራሉ እንደዚህ አይነት ወላጆች እና አደርግብሃለሁ፣ እወስድብሃለሁ ወይ ደግሞ እንደዚህ ተቀጥተሃል የሚሉትን ነገር እንኳን ተከታትለው በልጆቻቸው ላይ አያረጉም፣ ንዝላል ናቸው። ስለዚህ ይሄ ሚዛናዊ ስልጣንን የሚያሳይና ኦቶሪቴቲቭ የሆነው ወላጅ ግን ያለውን ይፈጽማል። ልጁ ማድረግ ያለበትንም ነገር ልጁ እንዲያደርግ ተከታትሎ ያስፈጽማል። እንግዲህ ለዛሬ ይህን ያህል ካልኩኝ ይበቃኛል። ይሄ ፓርት 1 ነው የሚሆነው። ሌላ ብዙ ስለ ሚዛናዊ ስልጣን ወይ ደግሞ ኦቶሪቴቲቭ ፓረንቲንግ የምንማረው ነገር ስላለ ቢያንስ ፓርት 2 ፓርት 3 አለበለዚያ ፓርት 4 ሊኖር ስለሚችል ሰብስክራይብ ብታደርጉ እና ደግሞ በተጨማሪ የደወሏን ምልክት ብትጫኑ አዳዲስ ቪዲዮ በተለቀቁ ቁጥር መልእክት ይደርሳችኋል። ይሄ ቪዲዮ ከጠቀማችሁ ላይክ እና ሼር ማድረግን አትርሱ። የእናንተ ላይክ እና ሼር ማድረግ፣ ሰብስክራይብ ማድረግ እንደዚህ አይነት ክርስቲያናዊ የሆኑ ወላጆችን የሚገነቡ ቪዲዮዎች ለበለጠ ተመልካች እንዲያደርስ ዩቲዩብ ስለሚረዳ ነው የምጠይቃችሁ። እስከ መጨረሻ ስለተመለከታችሁ በጣም ነው የማመሰግነው። በጣም ነው የምወዳችሁ። ቸር ቆዩ።